ሰላም ሰላም የተወደዳችሁ ቤተሰቦች እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ። እንግዲህ በዛሬ ትምህርታችን መሰረታዊ የሆነ የእንግሊዘኛ ግራመር አስተምራችኋለሁ ማለት ነው። እንግዲህ በዚህ ቻናል ከመጀመሪያው እስከ መጨረሻው የእንግሊዘኛ የግራመር ትምህርቶችን ነው የምንማረው እና ዛሬ ደግሞ በጣም መሰረታዊ የሚባሉ የግራመር ይዘቶችን አሳያችኋለሁ። ከዛሬው በደብተር እየመዘገባችሁ በደብተር እየጻፋችሁ ትከታተሉኛላችሁ። በጣም አሪፍ የሚባል ፕሮግረስ ይኖረናል ማለት ነው። እያንዳንዱን የእንግሊዘኛ የግራመር ህግ አወቃችሁ ማለት እንግሊዘኛችሁ በትምህርት በአካዳሚክ ሊሆን ይችላል፣ በራሳችሁ ሊሆን ይችላል፣ የመረዳት አቅማችሁን በጣም ከፍ ያደርግላችኋል ማለት ነው። ስለዚህ ዛሬ መሰረታዊ የሚባሉ ማወቅ ያለባችሁን እንደ መግቢያ ማወቅ ያለባችሁን እንደ ቀን አንድ ብለን አሳያችኋለሁ ማለት ነው። ስለዚህ ዛሬ ቀን አንድ የግራመር ትምህርት ይሆናል ማለት ነው። እንግዲህ እንግሊዘኛ ግራመር ስትማሩ ከሁሉም በላይ ማወቅ ያለባችሁ ስለ ቨርብ ቱ ቢ ነው። ቨርብ ቱ ቢ በጣም መሰረታዊ የሆነ ብዙ ነገሮቻችሁን የሚሸፍንላችሁ ማለት ነው። ኦግዚላሪ ቨርቦች ይባላሉ። ቨርብ ቱ ቢ ልበላችሁ እዚህ ጋር ቨርብ ቱ ቢ ቨርብ ቱ ቢ እነዚህ በግዴታ ማወቅ አለባችሁ። ሌላኛው ቨርብ ቱ ሃብ ቨርብ ቱ ሃብ ቨርብ ቱ ሃብ ቨርብ ቱ ሃብ ማወቅ አለባችሁ ማለት ነው። እሺ ከቨርብ ቱ ሃብ ቀጥሎ ደግሞ ምን ማወቅ አለባችሁ? ቨርብ ቱ ዱ የሚባሉ አሉ። ግን እዚህ ውስጥ እነዚህን መጀመሪያ እየከፋፈልኩ ላሳያችሁ። በሶስት ከፍዬ ስለማሳያችሁ ቨርብ አን እንግሊሽ ቨርብ ቱ ቢ ቨርብ ቱ ቢ ማወቅ አለባችሁ። እነዚህ ቨርብ ቱ ቢዎች በምን ይከፈላሉ መሰላችሁ? በቴንስ ይከፈላሉ። በቴንስ መቼ እንደምንጠቀማቸው ማለት ነው። ከሊስታቸው ለምሳሌ ፕሬዘንት ቴንስ ላይ አም ኢዝ አር እነዚህ ማወቅ አለባችሁ። እነዚህ ፕሬዘንት ቴንስ ላይ ነው። ከዛ ደግሞ ፓስት ቴንስ ላይ ፓስት ላይ ደግሞ ወዝ እና ወርን ማወቅ አለባችሁ ማለት ነው። ከዛ ምን ላይ ታደርጋላችሁ? ፊውቸር ላይ ደግሞ ቢን ማወቅ አለባችሁ። ቢን የሚለውን ማወቅ አለባችሁ ማለት ነው። እሺ ሌላኛው ከፊውቸር በተጨማሪ ለፐርፌክት ቴንሶች ለፐርፌክት ፊውቸር ቢን ነው ያልኳችሁ። እንደ ቢ ነው ሶሪ ቢ ማለት ነው ለፊውቸር ማለት ነው። ስለዚህ እነዚህ ከቴንስ አንፃር ያላችሁን አጠቃቀም በደንብ ማወቅ አለባችሁ። ከነዚህ ጋር በዋናነት ለዛሬ እነዚህን እና ለፐርፌክት ቴንሶች ላይ የትኛውም ላይ እንግዲህ እንትን ይኖራል፣ ቢን ይኖራል። ፐርፌክት ልበላችሁ ላይ ፊውቸር ከዛ ደግሞ ፐርፌክት ቢን የሚለውን ቃል ማወቅ አለባችሁ ማለት ነው። እሺ ቢን አሁን የነዚህን ግንኙነት በደንብ አሳያችኋለሁ ማለት ነው። የነዚህን ግንኙነት ምንድነው? ይሄን ማወቅ ያለባችሁ። አሁን ለምሳሌ እኔ ተማሪ ነኝ ማለት ስትፈልጉ የግድ ከሱ እንመለስና ስለ እንትኖች እንወቅ አይደል? ከዚህ ቀጥሎ ስለ ሳብጀክት እንደምታውቁ ተረድቼ ነው። ግን ሳብጀክት የምንላቸው ለመዳሰስ ያክል 7 ሳብጀክቶች አሉ። አዝ ፕሮናውን ማለት ነው። እነዚህ ሳብጀክቶችም አብራችሁ ማወቅ አለባችሁ። እነማን ናቸው? አይ፣ ዊ፣ ዩ ከዛ ደግሞ ዩ፣ ሺ፣ ሂ ስንት ናቸው? 1 2 3 4 5 ከዛ ዘይ ከዛስ ዘይ ኢት
ኢት ማለት ነው። ስለዚህ 1 2 3 4 5 እነዚህ 6 7 እነዚህ ሳብጀክቲቭ ፕሮናውንስ ይባላሉ። በአንድ ላይ ማለት ስማቸው ሳብጀክቲቭ ፕሮናውንስ። እነዚህ ቃሎች ሳታውቁ ሲጀመር እንግሊዘኛ ትምህርት ስለሌለ እነዚህ አይ ማለት እኔ፣ ዊ እኛ፣ ዩ አንተ፣ አንተ፣ ከዛ አንቺ፣ እናንተ፣ እርስዎ። ስለዚህ ዩ የሚለው ወደ 4 አካባቢ ትርጉም አለው። አንተ ለማለት እንጠቀመዋለን፣ አንቺ ለማለት፣ እናንተ ለማለት እና እርስዎ ለማለት እንጠቀመዋለን። ሺ ማለት አንቺ እሷ ማለት ነው። እሷ። ሂ ማለት እሱ። ዘይ ማለት እነሱ። ኢት ማለት እሱ አሊያም ደግሞ እሷ። እሱ ወይም ደግሞ እሷ ለማለት እንጠቀመዋለን። እነዚህ እንደምታውቋቸው ነው ማስበው ማለት ነው። ስለዚህ እነዚህ ከነዚህ ጋር ያላቸውን አግሪመንት ማወቅ አለባችሁ። ለምሳሌ ያላቸውን ዝምድና አንዴ ፈጠን አድርጌ ልንገራችሁ። ለምሳሌ አይ ተብሎ ምን ይባላል? አይ ተብሎ አይ አም ነው የሚባለው። አይ አም። ከዛ ግን ዩ ተብሎ ዊ ተብሎ ዘይ ተብሎ ምን ነው የሚባለው? ለሁሉም አር ነው የሚባለው። ዩ አር፣ ዊ አር፣ ዘይ አር ነው የሚባለው። ሌላኛው ሺ ተብሎ ሂ ተብሎ ኢት ተብሎ ምን ነው የሚባለው? ኢዝ ነው የሚባለው። ይሄ መቼ ነው? ፕሬዘንት ቴንስ ላይ ማለት ነው። ስለዚህ ለፕሬዘንት ቴንስ አይ ተብሎ አም የሚለው እች ላይ አይ የምትለው ጋር እንደሚሄድ ይሄ ደግሞ ኢዝ የምትለው የምትሄደው ከሺ ሂና ኢት ጋር መሆኑን፣ አር የሚለው ደግሞ ከማን ጋር ነው የሚሄደው? አር የሚለው ከዩ ከዊ ከዘይ ጋር ነው የሚሄደው ማለት ነው። እነዚህን ማወቅ አለባችሁ ግዴታ ነው። በቃ እንደ መግቢያ እነዚህን ሳታውቁ እንግሊዘኛ መናገር ከሆነ መረዳት አትጀምሩም ማለት ነው። እሺ እንደዚህ ካረጋችሁ በኋላ ይሄ ታዲያ መቼ ነው? ፕሬዘንት ቴንስ ላይ። ፕሬዘንት ቴንስ ምን ማለት እንደሆነ ሌላ ቪዲዮ ላይ ነው ቀጣይ እንሰራላችሁ። ግን ፕሬዘንት ቴንስ የሚባለው በዚህ መንገድ ነው መሰራት ያለበት ማለት ነው። አሁን ፓስት የሚባለው አሁን ፕሬዘንት ላይ ጨረስን አይደል? ይሄን አስተማርኳችሁ ማለት ነው። አሁን ደግሞ ማን ላይ እናያለን? ፓስት እንግዲህ እዚህ ላይ ወዝና ወር መጨን እንጠቀማለን ነው። ፓስት በሚሆን ጊዜ እዚህ ላይ እነዚህ እዚህ ላይ የጠቀስኩላችሁ ለፓስት ማለት ነው። ለፓስት አይ ዩ ዊ ዘይ ተብሎ ወር ነው የሚባለው። ያው እዚህ ጋር ወር ማለት ነው። አይ ወር ኖ ወር አይደለም። ይሄኛው ወር ለዚህኛው ነው። ያው እንደዚህ ልክፈለው። ይሄኛው ወዝ አይ ተብሎ ወዝ ነው። አይ ተብሎ ወዝ ዩ ዊ እና ዘይ ተብሎ ወር እንላለን ማለት ነው። ስለዚህ አይ ወዝ ዩ ወር ዊ ወር ዘይ ወር። ይሄ ደግሞ ኢዚ የነበረው ለፓስት ሲሆን ሁሉም ምን ይሆናል? ወዝ ይሆናል ማለት ነው። ያ ማለት አይ የምትለው ለፕሬዘንት ጊዜ አም ትሆናለች። ለፓስት ግን ከዚህ ላይ መጠን መጨመር እንችላለን። ሺ ወዝ፣ ሂ ወዝ፣ ኢት ወዝ፣ አይ ወዝ ነው የሚባለው ማለት ነው። ስለዚህ ዋናው ነገር እዚህ ጋር ነው። ሌላው ግን ተመሳሳይ ነው። እንግዲህ ምን ላይ ነው አየና? ፕሬዘንት ቴንስ ላይ አይ ተብሎ አም እንደሚባል፣ ሂ ሺ ኢት ተብሎ ደግሞ ኢዝ እንደሚባል፣ ዩ ዊ ዘይ ተብሎ ደግሞ አር እንደሚባል አየን አይደለ? ስለዚህ አሁን ፊውቸር ላይ እንሄዳለን። ፊውቸር ለሁሉም ዊል ቢ ነው የሚባለው። አሁን እዚህ ላይ ሁሉም እዚህ ላይ ላጥፋውና ለፊውቸር ይሄ ራሱ መክፈል አያስፈልግም። ዊል ቢ በቃ ለሁሉም እዚህ ላይም ቢሆን ተመሳሳይ ነው። ዊል ቢ። ስለዚህ ለፊውቸር ተመሳሳይ የሆነ አጠቃቀም ነው የሚኖረን ማለት ነው። ዊል ቢ ተመሳሳይ የሆነ አጠቃቀም ነው። ዊል ቢ ነው የሚሆነው ማለት ነው። አሁን ለፐርፌክት ሲሆን የሚለየው ምንድነው? ቨርብ ቱ ሃቭ መጠቀም አለባችሁ። ቨርብ ቱ ሃቭ ስንጠቀም ፐርፌክት ላይ ማሳያችሁ። ፐርፌክት ላይ ቢን
እያስገባው ለምሳሌ ፐርፌክት ላይ ሃቭ ቢን እና ሃዝ ቢን ሃቭ ቢን እና ሃዝ ቢን ስለሚባል መቼ ነው ሃቭ የሚሆነው መቼ ነው ሃዝ የሚሆነው የሚለውን ማወቅ አለባችሁ። ስለዚህ አሁን በቀጣይ ማሳያችሁ ማለት ይሆናል ማለት ነው ቨርብ ቱ ሃቭ እናሳያችኋለሁ ማለት ነው። ቨርብ ቱ ሃቭ ሶ ቨርብ ቱ ቢዎች ለፕሬዘንት እነዚህ ናቸው፣ ለፓስት እነዚህ ናቸው። ከማን ጋር ይሄዳሉ የሚለው ሺ ሂ ኢት አይ የሚለው ዊል ቢ ለፊውቸር ዊል ቢ ነው ለሁሉም። ለፓስት ሲሆን እነዚህ ወዝ ነው የሚባሉት። ባጭሩ ለፓስት እዚህ ላይ ወዝ ነው የምትለው። እዚህ ላይ ለፓስት እቺ እዚህ ላይ ብትጠፋ እዚህ ላይ ወር ይሆናል ማለት ነው። ስለዚህ ለፓስት እነዚህ እንጠቀማለን። ለፕሬዘንት ሲሆን ግን አይ አም ነው ሂ ሺ ሂ ኢት ተብሎ አይን አይጨምርም ኢዝ ይባላል። ዩ ዊል ዘይ ተብሎ አር ይባላል። ሴንቴንሶችን ስለምንሰራ ይሄ ብቻ አይደለም ትምህርቱ። ወደፊት ደግሞ ፕራክቲካል የሆነ በትክክልም እንዴት ነው መጠቀም ያለባችሁ የሚለውን ምሳሌዎች እያመጣ እናያለን። አሁን ግን እንደ ገረፍ አድርገን ነው እያየነው ያለነው እንደ ኖት ማለት ነው። ሶ አሁን ምን ያሳያችኋለሁ? ቨርብ ቱ ቢ አየን ማለት ነው። አሁን ቨርብ ቱ ሃቭ አሳያችኋለሁ። ቨርብ ቱ ሃቭ ለፕሬዘንት ለፓስት እና ለፐርፌክት የሚሆነው ለፐርፌክት ሲሆን እዚህ ላይ ቀላል ነው። ለምን እዚህ ጋር ነው ማሳያችሁ ከቢ ላይ ሚስ ያደረግነው ሁሉ ማለት ነው። እሺ ቨርብ ቱ ሃቭ የመኖር ቨርብ ይባላል። የመኖር ግስ ይባላል ማለት ነው ይሄ ግስ። ስለዚህ እነዚህ ደግሞ ፓስት ምን ይባላል? ፕሬዘንት ላይ ፕሬዘንት ማን አለ? ሃቭ እና ሃዝ ፕሬዘንት። ፓስት ሃድ past had and future will have future will have ነው የምንለው ማለት ነው። ስለዚህ አሁን እዚህ ላይ ፐርፌክቱ ይቆይ ችግር የለውም። ስለዚህ አሁን እዚህ ላይ አይ ተብሎ አይ ወይ ዘይ ዩ እነዚህ ሁሉ ምን ነው የሚባለው? አይ ተብሎ ሃቭ ነው የሚባለው መቼ? ፕሬዘንት ላይ ማለት ነው። ሌላኛው ሂ ሺ ኢት ተብሎ ደግሞ ምን ይባላል? ኢት ተብሎ ሃዝ ነው የሚባለው። ስለዚህ አያችሁ አይ ሃቭ ዊ ሃቭ ዘይ ሃቭ ዩ ሃቭ ነው የሚባለው። በሌላ በኩል ሂ ሃዝ ሺ ሃዝ ኢት ሃዝ ነው የሚባለው ማለት ነው። ስለዚህ ለእነዚህ ያላችሁ ልዩነት ፕሬዘንት ላይ ማለት ነው። ፓስት ላይ በሚሆንበት ጊዜ በጣም ቀላል ነው። ፓስት በሚሆንበት ጊዜ ይሄን ምን እናደርጋለን? አይ ሃድ ነው በቃ ለሁሉ ይህም ሃድ ነው በቃ ቀላል ነው። ፓስቶች እዚህ ላይ ቀላል ነው። ለሁሉም ሃድ ነው የምንጠቀመው ይሄን ፓስቱን ማለት ነው። ስለዚህ አይ ሃድ ዊ ሃድ ዘይ ሃድ ዩ ሃድ ሂ ሃድ ሺ ሃድ ኢት ሃድ እንላለን። ለፊውቸር በሚሆንበት ጊዜ ደግሞ ዊል ሃቭ ለሁሉም ተመሳይ ነው። ዊል ሃቭ ይሄኛውም ዊል ሃቭ ነው። ዊል ሃቭ ስለዚህ ይኖረኛል የመኖር ብያቸዋለሁ አይደለ? ለምሳሌ አይ ዊል ሃቭ ስል ይኖረኛል እያልኩ ነው። ዊ ዊል ሃቭ ይኖረናል። ዘይ ዊል ሃቭ ይኖራቸዋል። ዩ ዊል ሃቭ ይኖርሃል፣ ይኖርሻል፣ ይኖረዋታል ወይ ደግሞ ይኖራችኋል ለማለት ነው። ሂ ዊል ሃቭ ይኖረዋል። ሺ ዊል ሃቭ ይኖራታል። ኢት ዊል ሃቭ ይኖረዋል ወይ ደግሞ ይኖራታል። ግን ኢት የሚለው ለነገር መሆኑ እንዳይረሳ። ሶ በዚህ መንገድ ቨርብ ቱ ሃቮችን መጠቀም አለባችሁ ማለት ነው። ሶ ቨርብ ቱ ሃቭ ለፕሬዘንት ሃቭ እና ሃዝ የሚለውን መለየቱ ነው እንጂ ሌላው ቀላል ነው። ለፊውቸርም ሆነ ለፓስት ቀላል ነው። እንትኖች ቢቨርቦች ግን ትንሽ ኮንፊውዝ ያደርጉ ነበር። ምክንያቱም
ቨርብ ዋን ላይ እንትን ምንድነው ቨርብ ይሄ ፕሬዘንት ቴንስ ላይ ሁለት አላቸው እንትን ሶስት አላቸው። ያም አም ኢዝ እና አር ማለት ነው። አር አላቸው። ፓስት ላይ ሁለት አላቸው ወዝና ወር ወዝና ወር። ስለዚህ አድካሚ ነበሩ ማለት ነው። ይሄኛው ግን ቀላል ነው ማለት ቨርብ ቱ ሃቭ ማለት ነው። አሁን ደግሞ ቨርብ ፐርፌክት ላይ በሚሆንበት ጊዜ ደግሞ ፐርፌክት በሚሆንበት ጊዜ ምን ይሆናል መሰላችሁ? በነገራችን ላይ ፐርፌክት ቴንስ ትንሽ ስትራክቸር ስለሚበዛበት እሱን አሁን ባናየው ጥሩ ነው። አዎ ባናየው ጥሩ ነው። ምክንያቱም ይህን ያክል ደረጃችሁ ከፍ ባለ ቁጥር ነው እሱን መማር ያለባችሁ። ስለዚህ አሁን ድካም ነው የሚሆነው ማለት ነው። ስለዚህ ይሄኛው ስትራክቸር ከተረዳችሁ አሁን ምን አሳያችኋለሁ? ቨርብ ቱ ዱን አሳያችኋለሁ። ከዛ ሞዳሎችን አሳያችኋለሁ ማለት ነው። እነሱን አይተን ለዛሬ በዚህኛው ለማብቃት እንሞክራለን ማለት ነው። እሺ አሁን ቨርብ ስንታየን ቨርብ ቱ ሃቭን አይተናል። ማንን ልናይ ነው አሁን? ቨርብ ቱ ዱ የማድረግ ግስ ምንለውን ማለት ነው። እሺ ቨርብ ቱ ዱ ቨርብ ቱ ዱ የማድረግ ግስ ስለ ድርጊት ነው የምናወራው ማለት ነው። ስለዚህ ፕሬዘንት ምን ይመስላል? ፕሬዘንት ዱ እንላለን፣ ዳዝ እንላለን። ዱ ዳዝ። ፓስት ቀላል ነው። ይሄ ራሱ ፓስት ላይ ምን እንጠቀማለን? ዲድን ነው የምንጠቀመው። ፓስት ዲድ። ፊውቸር ፊውቸር በጣም ቀላል ነው። ዊል ዱ ነው የምንለው። ስለዚህ ፊውቸር ዊል ዱ በጣም ቀላል ነው። ሶ አሁን እነዚህ ሳብጀክቶች እነዚህ ማይቀሩ ሳብጀክቶች እንዴ አይ ዌይ ዩ ዘይ እነዚህ ተመሳሳይ ናቸው። አይ ዱ ነው የሚባለው፣ ዊ ዱ ነው የሚባለው፣ ዩ ዱ ነው የሚባለው፣ ዘይ ዱ ነው የሚባለው። ሁሉም ዱ ነው የሚወስዱት። ነገር ግን ሺ ተብሎ ሂ ተብሎ ኢት ተብሎ ምን ነው የሚባለው? ዳዝ ነው የሚባለው ማለት ነው። ስለዚህ እነዚህ ፕሬዘንት ላይ ያላቸው ልዩነት ነው። በተረፈ ግን ሌላው ተመሳሳይ ነው። ለምሳሌ ለፊውቸር በሚሆን ጊዜ አይ ዊል ዱ አይ ዊል ዱ ነው የሚሆነው። ዊ ዊል ዱ በቃ ዊል ዱ የምትለዋል ለሁሉም እንጠቀማታለን ማለት ነው። አይ ዊል ዱ፣ ዊ ዊል ዱ፣ ዩ ዊል ዱ፣ ዘይ ዊል ዱ ያደርጋሉ። ያው አይ ዊል ዱ አደርጋለሁ፣ ዊ ዊል ዱ እናደርጋለን፣ ዩ ዊል ዱ ታደርጋለህ፣ ዘይ ዊል ዱ ያደርጋሉ፣ ሺ ዊል ዱ ታደርጋለች፣ ሂ ዊል ዱ ያደርጋል፣ ኢት ዊል ዱ ታደርጋለች ወይ ደግሞ ያደርጋል የሚለውን ያሳየናል። ፕሬዘንት ላይ ሲሆን ግን ሺ ዳዝ ያው ታደርጋለች ትሰራለች ነው። ሂ ዳዝ ያደርጋል ይሰራል ነው። ኢት ዳዝ ታደርጋለች ይሰራል የሚለውን ነው የሚያሳየን ማለት ነው። ሌላው ፊውቸር አይተናል። ፓስት ለሁሉም ዲድ ነው የምንጠቀመው። ፓስት ሲሆን ለሁሉም ዲድ ነው የምንጠቀመው። ዲድ እንጠቀማለን። አይ ብለን ዲድ፣ አይ ዲድ፣ ዩ ዲድ፣ ዘይ ዲድ፣ ዊ ዲድ። ይህ ሁሉ አድርገናል ነው። ስለዚህ ኢት ዲድ 1 2 3 4 5 ሂ ዲድ ሺ ዲድ እንላለን። 1 2 3 4 5 6 7 ፕሮናውን እናያለን ማለት ነው። ስለዚህ ዲድ ይሆናል ፓስት። ስለዚህ ፊውቸር ዊል ዱ እዚህ ላይ ከቨርብ ቱ ሃቮች በራሱ ቨርብ ቱ ዱ በጣም ቀላል ነው ማለት ነው። ምክንያቱም ፕሬዘንት ላይ ብቻ ለሺ ለሂ እና ለኢት ዳዝ እንላለን። ሌላው ተመሳሳይ ነው። ስለዚህ እየቀለለ ነው የሚመጣው ማለት ነው። አሁን ሌላው አክሽን ቨርቦች እና ሞዳል ቨርቦች ያላቸውን ግንኙነት አይተን እንጨርሳለን ማለት ነው። አክሽን ቨርቦች እና ሞዳል ቨርቦች። አሁን ሞዳሎችን እናያለን። ሞዳል ቨርቦች እንግዲህ ሞዳል ቨርቦች
ከአክሽን ቨርቦች የሚለዩበት ባህሪ ያላቸው። ሞዳል ቨርቦች የምንላቸው ካን፣ ኩድ፣ ሹድ፣ ውድ፣ ሜይ፣ ሜድ፣ ሻል፣ መስት። ስንት ናቸው? 1 2 3 4 5 6 7 8 ማን ይቀራናል? 1 2 3 4 ዊል። እነዚህ ሞዳል ቨርብስ ይባላሉ እና እነዚህ ቨርቦች ቀጥታ ነው የሚጨመሩት። ካን መቻል ነው፣ ኩድ መቻል ነው፣ ሻል ይገባል የምንልበት ነው። ውድ ሃይፖቴሲስ የሚባል ይሆናል ይሆን ነበር ምናምን ለማለት ነው። ምክንያት ኮንዲሽን ስላለው በራሱን የቻለ ትምህርት ካልሆነ በቃል ደረጃ መናገሩ ብዙ አይጠቅማችሁም። ስለዚህ ለዛ ነው ይሄ ግምት ለመናገር ነው። ይሄ ራሱ ሜት ራሱ ተመሳሳይ ነው። ሻል ሰጀስሽን ነው። መስት ግዴታ ነው። ዊል ኢንቴንሽንን ለማሳየት ነው ማለት ነው። ስለዚህ እነዚህ ሞዳል ቨርቦች ቀጥታ አይ፣ ወይ፣ ዘይ፣ ከዛስ ሺ፣ ሂ፣ ሺ፣ ዩ 1 2 3 4 5 6 ኢት 7 1 2 3 4 5 6 7 ብሎ ቀጥታ ነው የሚጨመሩት ማለት ነው። ቀጥታ ነው የሚጨመሩት። አሁን አክሽን ቨርብ እነዚህ በጣም ወሳኝ የሆኑ የግራመር ቶፒኮች ናቸው። ጀማሪዎች እንደመሆናችን ሁሉንም በደንብ ማወቅ አለብን። ይህን እንዳል ትማራላችሁ፣ እንማራለን። አሁን ስለ አክሽን ቨርቦች ትንሽ ትሪኪ ነገር ስላለ አክሽን ቨርቦችን አሳይቻችሁ ለዛሬ በዚህ እንጨርሳለን። በቀጣይ ግን እያንዳንዱ አንዳንድ ቶፒክ ላይ ረጃጅም ቪዲዮዎች እንሰራለን ማለት ነው በደንብ እንዲገባችሁ። ስለዚህ አሁን እንትን ነው የምናየው ይሄ አክሽን ቨርብስ። አሁን እስካሁን የተማርናቸው ትልቁን የእንግሊዝኛ ትምህርታችሁን የሚወስዷቸው ከአሁን በፊት ያየናቸው ናቸው። ቨርብ ቱ ቢ፣ ቨርብ ቱ ዱ እና ቨርብ ቱ ሃቭ እና ሞዳል ቨርቦች። እነዚህ በጣም ጊዜ እንዲህ ልትጠርገው የሚወስዱባችሁ የቨርብ አይነቶች ናቸው ማለት ነው። አሁን አክሽን ቨርቦች አሉ፣ በጣም ብዙ ናቸው፣ ግን በጣም ቀላል ናቸው፣ ጊዜ አይወስዱም ማለት ነው። እና የመጨረሻው የቨርብ አይነት ነው አክሽን ቨርብስ። አክሽን ቨርቦች ተጠቅሰው ተዘርዝረው አያልቁም። አክሽን ቨርቦች ማለት ነው። ግን ለምሳሌ ያክል ላሳያችሁ። ለምሳሌ አክሽን ቨርቦች እንዳልኳችሁ ፕሬዘንት አለ፣ ፓስት፣ ፊውቸር እና ፐርፌክት ምናምን የምንላቸው አሉ። እነሱን እንተዋቸው ቆይ። ስለዚህ በዋናው በሶስቶቹ ነው የምናየው። ለምሳሌ አንድ ቨርብ 3 ነገር አለው። ለምሳሌ ኢት ማለት ኢት የምትለው ቃል ፕሬዘንቷ ኢት ነው። ምንም ሌላ እንደ ቨርብ ቱ ሃቭ 2 3 አይኖራትም፣ አንድ ነው። ግን በእርግጥም እንደ ሳብጀክቱ ይወሰናል። ኢት ይሆናል፣ ፓስት ላይ ኤት ይሆናል፣ ፊውቸር ላይ ዊል ኢት ነው የሚሆነው። ፊውቸር በጣም ቀላል ነው። ስለዚህ ሌላም ቃል እንውሰድ። ለምሳሌ ድሪንክ የሚለው ቃል ፓስት ላይ ድራንክ ነው የሚሆነው፣ ድራንክ። ፊውቸር ላይ ዊል ድሪንክ ይሆናል። ሌላኛው ወክ የሚል አለ። ወክ ለምሳሌ ወክ የሚለው ቃል ወክድ፣ የኛው ዊል ወክ። ስለዚህ እነዚህ ደግሞ ሪጉላር እና ኢሬጉላር የሚባላላችሁ። ሪጉላር እና ኢሬጉላር ማለት ምን ማለት ነው ካላችሁ፣ ከፕሬዘንት ወደ ፓስት ስንሄድ ቅርጽ የሚቀይራል፣ ቅርጽ ማይቀይራል፣ በተለመደው መንገድ ማለት ነው። ለምሳሌ እዚህ ላይ ወክ ተብሎ ወክድ ነው ያለ። ይሄኛው በጣም ሪጉላር ነው። ብዙ ቨርቦች እንደዚህ ናቸው፣ ኢዲ ነው የሚጨምሩት ማለት ነው። ዊል ወክ የሚለው የፊውቸሩ በጣም ስለማያስቸግር ሲጀመር መማርም በጣም ቀላል ነው። ይሄ ግን ፓስት እና ፕሬዘንቱ ኢት ብሎ ኤት ነው የሆነው። ይኸውላችሁ በጣም ተቀየረ። ድሪንክ ብሎ ድራንክ ነው የሆነው። ወክ ብሎ ግን ወክድ ነው፣ ኢዲ ብቻ ነው የጨመረው ማለት ነው። እንደዚህ አይነት አረባቦች አሉ፣ ሪጉላር እና
ኢሬጉላር ማወቅ አለባችሁ። እሱንም አስተምራችኋለሁ ወደፊት። አሁን ከሳብጀክቶቹ ጋር ያላቸውን አግሪመንት እናያለን። ለምሳሌ እነዚህ እንትኖች ማለት ነው አክሽን ቨርቦች ኤስ እና ኢኤስ ይጨምራሉ። ከማን ጋር ካላችሁ አይ ተብሎ ኢት ከሆነ ሺ ተብሎ ቆይ አይ የሚለው ለምሳሌ ኢት የሚለው አይ ዩ ዘይ ዊ እነዚህ አይ ዩ ዘይ ዊ እነዚህ ቃሎች ኢት ነው የሚባለው። አይ ኢት ዊ ኢት ዘይ ኢት ዊ ኢት ዩ ኢት ዘይ ኢት ዊ ኢት ነው የሚባለው። ነገር ግን ሺ ተብሎ ሂ ተብሎ ኢት ተብሎ ምን ይባላል? ኢት ብለን ኢትስ ነው ማለት ያለብን ሁሉም ቨርቦች ማለት ነው። አስፈላጊ ሲሆን ደግሞ ለምሳሌ ፊክስ የሚሆን ቃል ቢሆን ፊክስስ ኢኤስ እንጨምራለን። ኤስ ኢኤስ እንጨምራለን። ስለዚህ እነዚህን ኢኤስ የምንጨምራቸው በኤክስ በሲኤች በኤስኤች በኤስ የሚያልቁ ቃሎች ሲሆኑ ነው። በኤስ እንደዚህ በእንደዚህ አይነት ቃሎች የሚያልቁ ከሆነ ኢኤስ እንጨምራለን ከነዚህ ሳብጀክቶች ላይ። በእነዚህ ማያልቅ ከሆነ ግን ኤስን ብቻ እንጨምራለን። እነዚህኞቹ አይን ጨምሮ አይ ዩ ዘይ ዊ ብለን ግን ቃሉን እንደወረደ እንጠቀመዋለን ማለት ነው። ፓስት ላይ ቅርጽ ልንቀይርም እንችላለን፣ ቅርጽ ላንቀይርም እንችላለን። ነገር ግን የቅርጽ መቀየር አለመቀየር ጉዳይ እንጂ ፓስት ላይ ኤስ ወይ ደግሞ ኢኤስ አንጨምረው። እንደውም በዋናነት ሬጉላር ከሆነ ኢዲ ነው የምንጨምረው ከዋናው ከቤዝ ቨርቡ ጋር ከፕሬዘንት ብለን ከምንጠራው ከዚህ ከቤዝ ቨርቡ ጋር። ካልሆነ ግን ቅርጹን የቀየረው እንጠቀማለን። ለምሳሌ አይ ተብሎ ኢትስ አይ ኢት ነው የሚባለው። ለፓስት አይ ኤት ነው የሚባለው። በተመሳሳይ ሺ ተብሎ ኢትስ ነው የሚባለው። ኤስ ጨምሯል። ለፓስት ሲሆን ግን ሺ ተብሎ ኤት ነው የሚባለው። ስለዚህ ፓስት ላይ አይ ኤት ሺ ኤት ተመሳሳይ ነው። ፕሬዘንት ላይ ግን አይ ኢት ካለን ሺ ኢትስ ነው የምንለው። ይቺ ልዩነት አላቸው ማለት ነው። ስለዚህ እነዚህን ሁሉ ዛሬ በገረፋው ማለት ነው ያሳየኋችሁ። በጣም ጠቃሚ የሆነ ትምህርት ነው፣ እንደዋዛ እንዳታዩት። አሁን ደግሞ በቀጣይ ተከታታይ በሆኑ ቪዲዮዎቼ በጣም ጠቃሚ የሚባሉ ቶፒኮችን እያነሳው በዲቴል እናያለን። ዛሬ ዝም ብዬ ማወቅ ያለባችሁ ብዬ ገረፍ ነው ያደርኩላችሁ። ከነገ ጀምሬ ደግሞ እያንዳንዱ አንዱን ርዕስ ላይ በደንብ ብዙ ምሳሌዎችን እያየንን እንማራለን ማለት ነው። ስለዚህ ለዛሬ እስከዚህ ካየን ይበቃናል። በቀጣይ እስከምንገናኝ ሰላማችሁ ይብዛልኝ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ይቀጥላል። በጣም ጠቃሚ የሆኑ ትምህርቶችን በትምህርታችሁ በጣም ውጤታማ ለመሆን እንግሊዘኛን በደንብ አንብባችሁና ማንበብና መጻፍ እንድትችሉ፣ በተለይ ደግሞ እዚህ የግራመር ቶፒክ ስለሆነ እዚህ ላይ ግራመር ላይ በደንብ አንብባችሁ መረዳት እንድትችሉ፣ ያሰባችሁን መጻፍ እንድትችሉ፣ የተስተካከለ እንግሊዘኛ እንዲኖራችሁ እንሰራለን ማለት ነው። ስለዚህ ላይክ ሼር ማድረጋችሁ እንዳትረሱ። ቴንኪው። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።